سمعنا مسئنا نباها وصلتنا كما معزا سناي أبا لكريستوس وصلتنا كما معزا سناي أبا لكريستوس بما يصلوتك فواسي دوياني على كريستوس فتحه مكسن وصلتنا كما معزا سناي على كريستوس وصلتنا كما معزا سناي على كريستوس فرما سنسينا تسفان تيقرسكو حساب لبيك سمرنا بخمس مطاحو وسنتنا كثير معنا سناي أوانا كسر وسنتنا كثير معنا سناي أوانا كسر لما تنسينا انت لكن بيني بخياتي سميحا غيرك علينا يلبي وسنتنا كما معزا سناي أوالا عمرهم ترنا بخانت سويرنا عبد الجوز جزاك بركة ولينا ነው የክርስቲያን ጾም በጣም ከባድ ጾም ነው የሚጾሙት። ወላሂ ነው የምላችሁ፣ ከባድ ጾም ነው የሚጾሙት። በዛ ላይ መደበኛውን ጾሙ ተውትና ሳምንት እንደ ጾሙ ነው ይጾማሉ። ጾሙ ከባድ ጾም ነው። አንዳንድ ሰዎች ምን ይላሉ? ወተት ጠጣ እንቁላል ስላልበላህ ነው እንዴ ጾም የሚባለው? ስጋ ብላ ይላሉ። እንቁላል በልተህ እኮ ፕሮቲን ነው፣ ጥጋቡ ያደነፋሃል። ስጋ በልተህም ምን ረሃብ ይሰማሃል እንዴ? ወተት ጠጥተህ ማለት ነው ሰውነት ሲዳብር ጥጋብ ይሰማሃል። ጾም ማለት ረሃብ ነው፣ መጎዳት ነው። የምሬን ነው የምላችሁ። በጣም አደንቃቸዋለሁ። ጾማቸው ጾም አይደለም። በፋሲካቸው ጊዜ በሚበሉት እንኳን ተገምቷቸዋላችሁ። ይሄን በሬ እየበሉ ይሄን ሻኛ እየበሉ ይሄን ምን ይብሉ? አመቱን ሙሉ እኮ ነው የሚጾሙት። እንደነሱ ጾም አለ እንዴ? ሰውነትን መጉዳት ማለት እነሱ ነው የሚጎዱት ሰውነታቸው። እኔ አሁን ሙስሊም ነኝ፣ ቀኑን ሙሉ ጾማለሁ። ግን ጾሜ ስፈታ የማልበላው ጉድ የለም። ቀን ምናልባት ረሃቡ ሊሰማኝ ይችላል። ማታ ደግሞ ፊንጢጣ እስኪገለበጥ እበላለሁ። እንቁላል እዚህ ያለ፣ አሳ አለ፣ ወተቱ አለ፣ ቂቤው አለ እበላለሁ። የቀኑን ራብ ማታ ልረሳው እችላለሁ። እነሱ ግን የምሬን ነው የምላችሁ ቆሎ በቆሎ የሚጾሙ እንዴ! ወተት ተውና እንቁላል ተውና ምናምን ስጋ ትላላችሁ። ዋናው ማለት ነው ዋናው እነዚህ ነገሮችን በልቶ የማይደነፋለ እንዴ? ጥጋብ የማይሰማው አለ እንዴ? የምር ጀግና ናችሁ፣ አደንቃቸዋለሁ። ጾማችሁ ጾም ነው እንዴ? ስጋ የሚበሉበትን ቀን ቁጠሩት እስኪ። ታዲያ ለፋሲካ ማለት ነው ለምን አንድ ሰው ለብቻው በሬ አይበላም? ይብሉ። ለምን ሻኛውን ቆራርጠው፣ ለምን መረቁን አንተክተከው፣ ለምን ጮማውን ፈላልጠው አይበሉም? ይብሉ፣ ይገባቸዋል። ጾም እኮ ነው የሚጾሙት። ኦርቶዶክሶች ጾም ይጾማሉ አይገልጸውም። ይጾሙታል ጾሙ። እኔ አንዳንዴ ግርም ነው የምለው እንዴ! እኔ በጣም አደንቃቸዋለሁ።
ሮብ ይታረዷታል፣ አርብ ይታረዷታል። ልጥት ሀብታም ሆኖ ራሱ እስከ ጥግ ደርሶ ሁሉ ነገር አለኝ ምናምን ብሎ ሮብ አይነካካትም፣ አርብም አይነካካም። ይጾሙታል፣ ነፍሳቸውን ያሸንፉታል። በጾም ነፍሳቸውን ያሸነፉ ማለት እነሱ ናቸው። ያሸንፉታል። አሁን በእኛ ከረመዳን በኋላ ሐሙስና ሰኞ ይጾማል። የሚጾሙ ሰዎች አሉ ወጥረው፣ ግን ብዙ አይደለም። እንደ አርብና እንደ ሮብ ወጥረው አይጾሙም። ሙስሊም ክርስቲያኖች፣ የኦርቶዶክስ ልጆች ብርታቱን ይስጣችሁ፣ አቅሙን ይስጣችሁ። እውነቴን ነው የምላችሁ። እኔ ጾማችሁን በጣም አደንቀዋለሁ። ዋና ከሚባል ነገር ነው የሚጾሙት እኮ። በቃ በህይወትህ ላይ ሳይንስም የጻፈው በዚህ ምድር ላይ ስትኖር ሰውነትን የሚጎዳውን ነገር መርጠው ነው የሚጾሙት። ቀላል ይጾማሉ፣ ቀላል ይራባሉ እንዴ? እስኪ ዘንድሮ ደግሞ ጾማችን አንድ ላይ ገጥሟል። ፈጣሪ ደግሞ የምህረት ጌታ ነው፣ አዛኝ ነው፣ ደግ ነው። ምን ጊዜም ፈጣሪ ለባሪዎቹ ለፍጡሮኖቹ ያዝናል። ይዘንልን፣ አገራችን ሰላም ያርግልን። እናንተም በጸሎታችሁ እኛም በጸሎታችን አገራችን ሰላም እንድትሆን መጪው ጊዜ ደግሞ የደስታ ፍቅር የምንዋደድበት እንደ ድሮ ፍቅራችን ተመልሶ ስለ ሃይማኖትና ስለ ዘር ሳንሰብክ ስለ ህይወት፣ ስለ ደስታ፣ ስለ ትውልድ፣ ስለ ጸሎት፣ ፈጣሪን ስለ መገዛት የምንኖርበትን ዘመን ያምጣልኝ እላለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰላማችሁ ይብዛ የአገሬ ልጆች። እስኪ ኮሜንት ላይ አስቀምጡ። አሁን እኔ ሃይማኖት የፈቀደውን ነገር፣ ሃይማኖት የደነገገውን ነገር መጣስ አይቻልም እንጂ ከፈጣሪ ጋር መጣላት ይሆናል እንጂ እንደ ኢስላም ወንዶች 2-3 የሚያገቡትን ነገር አስቆም ነበረ። ማስቆም ቢቻል በተለይ ኢትዮጵያ ውስጥ ያሉ ወንዶችን አስቆም ነበረ። የምሬን ነው የምላችሁ። እንዴ እንደ ሃይማኖታችን እንደ ህጋችን አንድ ወንድ ልጅ ሁለተኛ ሴት ሲያገባ መስፈርት አለው። አላህ ያለ ምክንያት አይደለም ይሄንን የጋብቻ ስነ ስርዓት ያስቀመጠው። እኛ አገር ግን ኢትዮጵያ ውስጥ ግን እንደ መጫወቻ፣ እንደ ማደጊያ፣ እንደ መረማመጃ፣ እንደ ስሜትን መወጫ እያደረጉ ያሉ ወንዶች ስላሉ በእነሱ ምክንያት ማለት ነው ይሄን ህግ የሃይማኖት ተቃውሞ ባይኖረው ባስቆመው ደስ ባለኝ ነበር የአገሬ ልጆች። ሁለት ይፈቀዳል በሚለው እየተነሱ የመጀመሪያ ሚስቱ ማለት ነው ምንም ሳትሆን ጽጌሬዳ እንደመሰለች ልጅ አሳቅፎ ሌላ ሚስት የሚያገባ ህብረተሰብ ይሄ አሁን እውነት ሃይማኖት የፈቀደልኝ ነው ሊለኝ ነው? ፈቀደለት እኮ ሚስቱ ላይ ችግር ቢኖር ወይንም ደግሞ ማስተዳደር ሲችል ሁለቱንም ማስደሰት ሲችል ነው። እኛ ግን ማለት ነው ሃይማኖቱ የሚለን ሌላ፣ የምንኖረው ኑሮ ሌላ። የምንኖረው ኑሮ ሰማይና ምድር እኮ ነው። በተለይ በዚህ ህግ ምክንያት ኢትዮጵያ ላይ ሙስሊም እህቶቻችን፣ ሙስሊም ሴቶች 4 ልጅ 5 ልጅ እያቀፉ በየቤቱ 2 ማግባት ይፈቀዳል እያለ በጀርባም እየደባበቀ የራሱን ላይፍ የሚያካሂድ ራሱ ዘንጦ ኃይለኛ መኪና ይዞ ኃይለኛ ቤት ሰርቶ ከሀብታም ሚስት ጋር እያበደ ማለት ነው። ያቺ የመጀመሪያ ሚስቱ ደሃ ሆና ምንም ሳይኖራት የሱ ልጅ እያሳደገች ማለት ነው፣ እድሜዋን እየጨረሰች ላይፏን ህይወቷን እየጨረሰች፣ እሱ ግን ዘንጦ የሚኖርበት እኮ ህይወት ነው በአሁን ሰዓት እኮ። ይሄ ነው እንደ ሃይማኖታችን የፈቀደው? ይሄ ነው እንደ ሃይማኖታችን ያለው? ይሄ በትዳር ዙሪያ ማለት ነው። በትዳር ዙሪያ ይሄ ነገር ከሚከነክነኝ ነገር
አላህ ይቅር ይበለኝ። በቃ አላህ ያወጣውን ህግ መቃወም ግን አይቻልም። እንደው ማስቀረት ቢቻል በተለይ አልኳችሁ ሌላ ሀገር ላይ አይደለም ኢትዮጵያ ላይ ያሉ ሙስሊም ወንድሞቻችን እንኳን ለሁለተኛ ሚስትነት ለአንድ ሚስት ራሱ ብቁ አይደለም። በህጉ መሰረት በደንቡ መሰረት ሃይማኖቱ በሚለው መሰረት ብቁ አይደሉም። አንደኛ ከማስተዳደር፣ ሁለተኛ ከጸባይ፣ ከአህላቅ፣ ካስተሳሰብ፣ የሚስት አያያዝ። ሁለተኛ ሚስት እኮ ሰው የሚያገባው የመጀመሪያ ሚስቱን አስደስቶ አስከብሮ ምን ጎደለሽ ብሎ ሞልቶ ከሷ ያጣው ነገር ሲኖር እኮ ነው። እኛ ሀገር ግን ምን እየተካሄደ ነው? እረ ወገንዬ ዞር ያላችሁ እስኪ ቁርአን ያላችሁን ሐዲስ ያላችሁን አላህ በትክክል የደነገገላችሁን እስኪ አንብቡ እስኪ። እኔ እውነት አንዳንዶቻችሁማ ከሃይማኖት ጋር የተገናኛችሁ አትመስሉኝም። እንዴ ጌታ ይወድረስልኝ 4 ሚስት ፈቅዷል እያልክ ማለት ነው። የፈቀደበት ምክንያት በደንብ አጥነህ ሳታነብ አንዷን ጉሊት ቸርቻሪ፣ አንዷን እቃ አጣቢ፣ አንዷን ደግሞ በየፀሐዩ ላይ በየቦታው ላይ፣ አንዷን ደግሞ አረ ስንት ፈተና አለ በእናታችሁ እያደረክ። ይሄ ነው እንዴ የእስልምና ህግ? ይሄ ነው የፈቀደልህ? ፍጹም በተለይ በትዳር ዙሪያ ባላየ ባልሰማ ሆናችሁ እናንተ ወንዶች ባላየ ባልሰማ ህጉን እያወቃችሁ ራሱ ባላየ ለነፍስያችሁ ማለት ነው ተሸንፋችሁ ስሜታችሁ አሸንፏችሁ ሴቶች ልጆችን የምታንገላቱ በጣም እዚህ ድረስ ኢትዮጵያ ላይ ሞልታችኋል። እባካችሁን ያላህን ህግ ያላህን ደንብ ያስቀመጣላችሁን አንብቡ እያልኩ ነው። በጣም ብዙ እህቶቻችን ተጎርተው በየቤቱ ልጅ ታቅፈው ከሚችሉት በላይ በአሁን ሰዓት ደግሞ ከኑሮ አንፃር ድሮስ ተሯሩጠው በዚህም በዛም ተብሎ ልጆቻቸው ምንም ሳይናገሩ ያሳድጉ ነበር። አሁን ግን ከአቅም በላይ ሆኖባቸው እየተሰቃዩ ያሉ ሴቶች አሉ። እባክህን ህግን ደንግግ። እባክህን አላህ የሰጠህን መስመር ተጓዝ። እባክህን ሚስትህን የመጀመሪያ ሚስትህን የልጆችህን እናት ዳብሳት። ብዙሓት ዝተናእዳ ኣለዋ ብእምነት ንሳ ግን ትበልጽ ካብ ኩለን ንሳ ግን እምነታ ስዒሩ ንዓለም ንኹሉ ኣብነት ያ ማርያም ኤልሳቤጥ ሩት ዲቦራ ሃና ዮዲት ስመን ዘይተጻሕፈ ናይ እምነት ኣዴታት ዋላ እኳ እንተተመስከረለን ግን ወላዲት ኣምላክ ዝተብሃለት የላን። ብዙሓት ዝተናእዳ ኣለዋ ብእምነት ንሳ ግን ትበልጽ ካብ ኩለን ንሳ ግን እምነታ ስዒሩ ንዓለም ንኹሉ ኣብነት ያ ማርያም ትሕትና ምስ ፍጹም ተኣዛዝነት ነቲ ዘይካል ምቕባል ብእምነት ንቓሉ ብሂወት ካብ ምንባር ንዓ ዝዳረግ ዋላ ሓደ የልቡ